ሰላም ሰላም ውድ የኢትዮ ሶሻል ቻናል ቤተሰቦች እንደምናችሁ። ጠፍቼባችሁ ነበር ትንሽ እና ለዛም ይቅርታ ጠይቃለሁ። አዲስ ነገር እያዘጋጀሁላችሁ ስለነበር ነው። ሆፕፉሊ በቀጣይ ቪዲዮ የማሳወቃችሁ ይሆናል ምን እንደሆነ። ዩኒት 2 ሜጀር ስፖትስ ኦፍ ኤንሸንት ሲቪላይዜሽንስ አፕ ቱ 500 AD Civilizations in Africa Ancient Egypt. The civilization of ancient Egypt began at about 3000 BC and flourished in the Nile Valley. የጥንታዊ ግብጽ ስልጣኔ የተጀመረው በናይል ቫሊ በ3000 ቢሲ ነው። ዘ ሩለርስ ኦፍ ኢጂፕት ወር ኖን አስ ፋራኦስ እና የጥንታዊ ግብጽ መሪዎች ፋራኦስ በመባል ይታወቃሉ። ዘ ፕሮሰስ ኦፍ ፕሪዘርቪንግ ዘ ቦዲ ኢዝ ኮልድ ማሚፊኬሽን እና በጥንታዊ ግብጽ የሞቱ ሰዎችን ሬሳ በማድረቅ ለብዙ ጊዜ መልካቸውን ሳይለቁ እንዲቆዩ የማድረግ ሂደት ማሚፊኬሽን በመባል ይታወቃል። ኤንሸንት ኢጂፕሽያን ዲቨሎፕድ ዘ አርት ኦፍ ራይቲንግ ኖን አስ ሄሮግላይፊክስ የጥንታዊት ግብጽ ጽሑፍ ሄሮግላይፊክስ በመባል ይታወቃል ማለት ነው። ግብጽ አፐር እና ሎወር ኢጅፕት በመባል ለሁለት ተከፍላ ነበር። አፐር ኤንድ ሎወር ኢጅፕት ወር ዩኒፋይድ ባይ ሜነስ ሂ ኦልሶ ፋውንደድ ዘ ፈርስት ኢጅፕትስ ካፒታል አት ሜምፊስ እና አፐር እና ሎወር ኢጅፕትን አንድ ያደረጋቸው ወይም ዩኒፋይ ያደረጋቸው ኪንግ ሜነስ ይባላል እና የግብጽን የመጀመሪያ ካፒታል ሜምፊስ በምትባል ቦታ ያገኘውም ኪንግ ሜነስ ነው ማለት ነው። ቪዚየርስ ሱፐርቫይዝድ ዘ ቢዝነስ ኦፍ ዘ ገቨርንመንት የግብጽ መንግስትን ቢዝነስ ሱፐርቫይዝ የሚያደርጉት ወይም የሚቆጣጠሩት ኦፊሻሎች ቪዚየርስ ይባሉ ነበር። ዘ ስኮላርስ ዲቫይድ ዘ ሂስትሪ ኦፍ ኤንሸንት ኢጂፕት ኢንቱ 3 ሜን ፔሪድስ ዘ ኦልድ ኪንግደም ዘ ሚድል ኪንግደም ኤንድ ዘ ኒው ኪንግደም ዱሪንግ ዘ ሚድል ኤንድ ዘ ኒው ኪንግደም ዘ ካፒታል ዋዝ ሙቭድ ቱ ቲቤስ የታሪክ ተመራማሪዎች የጥንታዊ ግብጽ ታሪክን ወይም ስልጣኔን በሶስት ፔሪድ ይከፍሉት ነበር። ዘ ኦልድ ኪንግደም፣ ዘ ሚድል ኪንግደም እና ዘ ኒው ኪንግደም ብለው እና በሚድል እና በኒው ኪንግደም የግብጽ ዋና ከተማ ከሜምፊስ ወደ ቲቤስ ተዘዋውሯል ማለት ነው። ኤንሸንት ኢጂፕት was divided into 42 provinces called nomes ruled by officials called nomarch ጥንታዊ ግብጽ ኖሚንስ የሚባሉ 42 ፕሮቪንሶች ወይም ደግሞ ክፍለ ሀገሮች ነበሯት እና ሁሉም ፕሮቪንሶች ኖማርች በሚባሉ ኦፊሻሎች ነው የሚመሩት ማለት ነው። ኤንሸንት ኢጂፕሽያንስ were polytheists and among the gods and goddesses that they worshipped some of them were Amun-Re, Osiris and Isis ጥንታዊ ግብጾች ጣዖት አምላኪ ሲሆኑ ከሚያመልኩት ጣዖቶች መካከል አሙን-ሪ፣ ኦሲሪስ እና አይሲስ ይጠቀሳሉ ማለት ነው። Queen Hatshepsut assumed power in the new kingdom. Her successor Thutmose III was a great military general who expanded the territory to its greatest extent. He conquered Palestine and Syria in the north and Kush and Nubia in the south. ንግስት ሀትሼፕሰት ስልጣን የያዘችው በኒው ኪንግደም ፔሪድ ነው እና የእሷ ሰክሰሰር ወይም ደግሞ የእሷ ተተኪ ቱትሞስ ዘሰርድ የሚባለው ታላቅ የሚሊተሪ ጀነራል ሲሆን የግብፅን ግዛት በጣም ያስፋፋ ሰው ነበር። በሰሜን ፓለስታይን እና ሲሪያን እና በደቡብ ደግሞ ኩሽ እና ኑቢያን ተቆጣጥሮ ነበር ማለት ነው። The Assyrians and the Persians conquered the Nile region and Egypt had become a Roman province. አሲሪያን እና ፐርሺያኖች የናይል ክልልን ተቆጣጥረው ነበር። እናም በዚህ ምክንያት ኢጅፕት የሮማን ፕሮቪንስ ለመሆን ተገዳ ነበር ማለት ነው። የዛሬው ሌሰን ይህን ይመስል ነበር። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሀሳባችሁን ማስቀመጥ ትችላላችሁ። ቪዲዮ ደግሞ ከተመቻችሁ ላይክ እና ሼር እንዲሁም ደግሞ ሰብስክራይብ ማድረግ እንዳይረሳ።